ሱሬና እናቱ እንግዲህ ከቤት እንዲወጡ ተናገረ። ውጡ ከቤቴ እቃ ጓዛችሁን ሰብስባችሁ ከቤቴ ውልቅ ብላችሁ ሄዱ ብሎ እንግዲህ ተናግሯል ማለት ነው የሱሬ አባት። ሱሬ እንግዲህ በጣም ተናዶ ዛሬ ያለ ስራውና ምንም በማያውቀው ነገር እንግዲህ ማርኮ እንግዲህ ውሸቱን ሉሊትን አምጥቻት ነበረና እሷን አምጥቼ እኮ ክፍል ዘግቼባት እናትና ልጅ ናቸው ያስመለጧት እንጂ አንጥቻት ነበር አባብይ። እኔ ስልፋቴን ድካሜን ማን ይወቀልኝ? ቆይ ለምንድነው አባብይ እነዚህን ሰዎች አንድ ነገር ማታደርገው? ለምንድነው እርምጃ ማትወስደው? እኔ ያችን ሴትዮ ለፍቺ ተይትም ብዬ አንጥቻት፣ ግን ደግሞ ክፍል የሆነ ሰው የሚተባበራት ነበረና ከዛ አንገቴን ተኋላ መተው ነው ያስወጧት እንጂ እኔ አምጥቻታለሁ ብሎ እንግዲህ ውሸቱን ለአባቱ ተናግሮ እንግዲህ ማርኮና እናቲቱ የሚያውቁት ነገር የላቸውም። የገዛ ፍቅረኛውን እንግዲህ ያውቆ ክፍል አባቱ እንዳያውቅበት አስወጥቻታለሁ ብሎ ተዋሸ። በኋላ እንግዲህ ሉሊትና ያመጣዋት ብሎ እንግዲህ እነሱ ምንም አያውቁም። ሱሬ እንግዲህ በጣም ተናዷል። በዛ ላይ እንግዲህ የፕሮጀክት ስራውን እንግዲህ ለማደናቀፍ እንግዲህ ያውቆ ስህተት ለመስራት እንግዲህ ያው ፎቶ አንስቶ በስልኩ ወስዶበታል። ከዛም እንግዲህ ኮምፒውተሩን ላፕቶፕን እንግዲህ እንደከፈተበት አይቶታል። ለዚህ ስራ ደግሞ ዋጋ ትከፍልበታለህ በኋላ አንድ ስህተት ቢያንስ እንኳን እንደ ወንድም ልትረዳኝና ከጎኔ ልትቆም ባትችል ቢያንስ እንኳን እስኪ አርፈህ ከኔ እረፍ ብሎ እንግዲህ በኋላ አንድ ስህተት እዚህ ፕሮጀክት ስራ ላይ ስህተት ቢፈጠር ማታቀውን ሱሬን ነው መሆንብህ ብሎ እንግዲህ ተናግሯል ማለት ነው። እሱም እንግዲህ ኧረ በጭራሽ እያስመሰለ እንግዲህ በጣም በቅናት ጭርጭር ብሎ እንግዲህ ምክንያቱም አባቱ ቃል ገብቶለታል ሱሬና እና አባትና ልጅ አንድም ነገር ስትሰሩ አለያያችኋለሁ እያለ እንግዲህ ሲዝት ነበር በባለፈው ክፍል። እንዳለውም ተሳካለት። እንግዲህ ዛሬ እንግዲህ የማርኮ አባት እንግዲህ ማርኮ የውሸቱን ሁሉንም ናዳውን ውሸት ሲያወራለት እንግዲህ ብሎ አድምጦ ዛሬ እናቱን በሚያሳዝን ሁኔታ እንግዲህ እናትና ልጆቹን ከቤቴ ውጡ ብሎ እንግዲህ ያው ሊያስወጣቸው ነው ማለት ነው። ሱሬ እንግዲህ ጎበዝ ነው፣ አስተዋይና ብልህ ልጅ ነው። በእናቱ በፍጹም እናቱን ማንም እንዲነገሩበት አይፈልግም። እስከዛሬም ድረስ ለእናቴ ብዬ ነው አንገቴን የደፋሁት እንጂ ማንም ሰው ካሁን በኋላ እንድትናገሩኝ አልፈልግም። እንኳን እሱ አይደለም እስከዛሬ እኔ አክብሬህ ነው እንጂ ፈርጅህ አይደለም ብሎ እንግዲህ ማርኮንን ራሱ አንተ ውሸታም ምን ብትለው ነው እንደዛ አባቢ እንደዚህ የተቀያየረው ብሎ እንግዲህ ተነስቷል። ከዛ እንግዲህ እናትንም ጥራ ሲለው እናቴን አንድ ነገር እንዳትናገራት ምንም ቢሆን እኔ እንደፈለግ ተናገር እንጂ እስከዛሬ ድረስ አክብሬሃለሁ። አንተም ቢሆን ከዚህ በላይ ምንም ልትለኝ አትችልም። ይሄን ያክል እኔን ስላላሳደግከኝ ነው ብሎ እንግዲህ ሱሬ እንግዲህ በሚያሳዝን ሁኔታ አይዞሽ እናቴ እኔ ያለሁልሽ ቤቱን ጥለንላቸው እንሄዳለን ብሎ እንግዲህ ሱሬ በነገራችን ላይ እዛ ፓርት ላይ በጣም ነው ያሳዘነኝ። እናቱም ራሱ በጣም ታሳዝናለች። ማርኮ በቃ መቀኛ ነው። በቃ የወንድሙን ደስታ አይፈልግም በጭራሽ። ወንድሙን ለመጣልና ወንድሙ ከስሮ ወንድሙ በቃ ዝቅ ብሎ ማየት ነው እንጂ እንዲበልጠው አይፈልግም። ሱሬ እንኳን እንደዛ መጥፎ ነገር እያሰበው ራሱ ለሱ መጥፎ አያስብለትም። እና ሱሬና እናቱ በጣም ነው የሚያሳዝኑት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ እና እንግዲህ ዛሬም ሐረግ ድራማን ይዤላችሁ መጥቻለሁ። እንግዲህ ሐረግ ድራማ ባለፈው ክፍል እንግዲህ እንዳየነው ማርኮ ሱሬ ክፍል ገብቶ እንግዲህ እስከዛሬ ድረስ ሱሬ ምን እንደሚሰራ ለአባቱም አታስብ አባቴ ያኮራሃለሁ የጀመርኩትን ነገር ጨርሼ ብሎ እንግዲህ ሲናገር ስለሰማ የሚሰራው ነገር ምንድነው? ይሄ ልጅ ቆይ አባትና ልጅ በፍጹም እንዲቀራረቡ አልፈልግም። አባትና ልጅ ማጣላት አለብኝ። እናንተማ ባንድ ሆናችሁ በእኔ ላይ እንድትቀልዱብኝ አልፈልግም። ስለዚህ አለያያችኋለሁ እያለ ያው ሲፎክርባቸው ነበረ።
እንዳሰበውም እንግዲህ ያው ተሳክቶላታል። ምክንያቱም ሄዶ እንግዲህ የእሱን ፕሮጀክት የሚሰራውን ስራ ፎቶ አንስቶ እንግዲህ የሆነ ችግር ሊፈጥርበት አስቧል ማለት ነው። እሱም ተጠራጥሮ እንግዲህ ጠርቶት አንተን ሀይደል ቢዙን የከፈትክብኝ ብሎ እንግዲህ ሲጠይቀው ጭራሽ እያስመሰለና እያላገጠብን እንግዲህ ውሃ ጠጣ ምናምን እያለው ነበር። እሱም እንግዲህ ቢያንስ እንኳን እንደ ወንድም ከጎኔ መቆምህ ቢቀር እስኪ ቢያንስ ከአጠገቤ ራቅ ብሎ እንግዲህ አስጠንቅቆታል። ከዛ እንግዲህ ይሄን ብሎ እንትን ሲለው አባቱ እንግዲህ ከውጭ መጥቶ ሲያናግረው ሳሎን ቁጭ ብሎ ከሱሬ ያነሳውን ፎቶ እያየ እየሳቀ እየተሳለቀ ነበር። አባቤ እንዴት አመሸህ ሲለው እንግዲህ ዝም በል ስሜን አትጥራ ሰይጣን ይጥራና ብሎ እንግዲህ አቶ መስፍን እንግዲህ ተናዶን ምን አደረኩ አባቤ ቆይ ምንድን አድርጌ ነው ቆይ ምንድነው ሲለው ከዛሬ ጀምራ ስሜን እንዳትጠራ ብሎ እንግዲህ ተቆጥቶ ቆይ አባቤ ምንድነው ምን ሆነህ ነው ሲለው ቆያችን ሴትዮ ለአንዴና ለመጨረሻ ጊዜ እድል አልሰጠውም ብሎ እንግዲህ ወይ ለሱ ነው እንደ አባቤ አንጥቻት ነበር እኮ እዚህ ክፍል እኮ አንጥቻት አስሬያት ባለፈው የወደኩት እኮ መታኝ እኮ ነው አምልጣ የሄደች ብሎ እንግዲህ ውሸቱን ተናግሯል። ይሄ ውሸታም ማለት ነው። ሱሬንና እንግዲህ እናቱን ለማጣላት ብሎ እንግዲህ እነዚህ ቤት ያስመለጣት ሰው አለ። እንዳውም አባቤን የጠረጠርኩት እናትና ልጆች ናቸው እንጂ አንጥቻት እዚህ ብሎ እንግዲህ ውሸቱን የገዛ ፍቅረኛውን እንግዲህ ሄዳለች ብሎ አባቱን ተዋሸ። በኋላ እንግዲህ አውቆ ሉሊትና ያመጣኋት ብሎ እንግዲህ ዋሽቷል ማለት ነው። ከዛም እንግዲህ አባታቸው በንዴት እናቱን ጠርቶ ትግስት ብሎ እንግዲህ ተጣርቶ ሲጠይቃት ኧረ እኔ የማውቀው ነገር ምንም ነገር የለም ብላ ነበረ። እንደገና ደግሞ ሱሬንም ሲጠራው ያው ጠራው መጣ። ሲጠይቀው እንግዲህ እንደ ባለፈው አላንስ ብሎ ጭራሻችን ሴትዮ ዛሬም አስመለጥካት ብሎ ሲጠይቀው ኧረ ምንም ነገር አላውቅም አባቢ እንዴት አመሻህ አባቢ ብሎ በጸባይ ራሱ በሰላም ሊያወራው ሲል ዝም በል ሰላም ይጥፋና አትጥራይ ብሎ እንግዲህ እንደ ውሻ አመናጭቆ እንትን ሲለው ያው ትንሽ ምንም አልተናደደም ነበር። በኋላ እንግዲህ እናቱም አልመጣችም ነበር። አንዳንድ ነገር እንግዲህ ቆይ ይሄ ውሸታም ምን ቢል ነው አባቡ ይሄን ያክል እንደዚህ ቆይ ምንድነው ነገር የለም ሲለው እንግዲህ አሁን እውነቱን ተናገር ብዬሃለሁ ብሎ እንግዲህ ሲለው ስለምታወራው ነገር አንድም ነገር አላውቅም ከተናገር ግልጹን ተናገር ብሎ እንግዲህ እንዳንተ ውሸት ከሆነ አንተ ሁሌም ሳልደርስብህና በእኔ ስለምትቀናና ሁሉም ነገር ስለሚያናድድህ በዛ ነው አንተ ዛሬ ደግሞ ምንኛውን ውሸት ተናግረህ ይሆን ብሎ እንግዲህ ሱሬ ሲናገረው ተናዶ እንግዲህ እውነቱን ሊናገርብኝ ነው ብሎ እሱ ብዙ ምስጢር እንደያዙበት አያውቅም። እናቱ መጣ እንግዲህ እባክህ የኔ ልጅ እኔ ከዛሬ ጀምራችሁ እስከ ዛሬም ድረስ አንገቴን የደፋሁት ፈርቻችሁ አይደለም ለእናቴ ብዬ ነው እናቴን አንገቷን ላለማስደፋት ነው ብሎ እንግዲህ ሲል እናቱ እያለቀሰ ነበር የመጣው። እባክህ የኔ ልጅ ከእስከ ዛሬው አይብስምና ዝም በል ብላው ነበረ እንግዲህ ከዛ እሱም ተናገራቸው። የኔ እናት ዝም በይ አታስቢ አይዞሽ ዛሬ ደርሼልሻለሁ ብሎ እንግዲህ አባታቸውም እንግዲህ ውጡ ከዚህ ቤት ጓዳችሁ ጠቅልሉና ውጡ ብሎ እንግዲህ ሲያስጠላ እንዴት እንደዛ ይላቸዋል። ይህ ውሸታም የማርኮ ውሸት መጋለጥ አለበት። ማርኮ ውሸቱ መጋለጥ አለበት። እንዴ ሱሬ አስተዋይና ብስል ጎበዝ ልጅ ነው። ምንም እንኳን አባቱን እንትን ቢለው በቃ ይሄን ፕሮጀክት አሳክቼ አባቴን ማስደሰት አለብኝ ብሎ እንግዲህ እያሰለ ነው። የመቀኛ እንግዲህ ሴራ የጠነሰሰበትና እንግዲህ ከቤት ሊባረሩ ነው። እሱም መጣሁ ብሎ ወጥቷል። እናቱም እያለቀሰ ነበር። እንግዲህ ዳግም ሁለተኛ እንግዲህ ያው ሉሊትን አሳልፎ ሊሰጣት ቃል ገብቷል። እንግዲህ ማርኮ ዳግም ያለበትን ደውሎ እንግዲህ ጠርቶ ሄዶ በቀደም ዋሽተኸኛል፣ ውሸትህን የዘች ልጅ ቤት ነው ብለህ ውሸት ዋሽተኸኛል ብሎ እንግዲህ ያው ሲነግረው ኧረ በፍጹም አልዋሸሁም ያ ቤት እኮ የቃል ነው የራሱ ፍጅበት አውቃለሁ ብሎ እንግዲህ ነግሮት ነበር። እና ሁሉም ሰው እየዋሸ ነው ማለት ነው። አሁን ለአንዴና ለመጨረሻ ጊዜ አንድ ነገር ታደርግልኛለህ ብሎ እንግዲህ ቃል ገብቶለታል። እሱ ሉሊት ስትመጣ ማታ ወቅት ላይ እንደማንም ብለህ በሩን ከፍተህ ተውልኝና
ሉሊትን አሳልፈህ ስጠኝ ብሎት እንግዲህ ገንዘብ ያስፈልግ የለም እንደ አንተ ወጣት አይደለህ እንዴ ብሎ እንግዲህ አዎ እሱማ ያስፈልገኛል እሺ በቃ ብሎ እንግዲህ ተስማምቷል። እንግዲህ ሉሊትን እህቱን ቤት ያለችውን አሳልፎ ሊሰጣት ነው ይሄ ጥቅመኛ። ሉሊትና ሜርሲ እንግዲህ እህትማማች እንደሆኑ ሲያወሩ እንግዲህ ገኒ እየተደብቃ እየሰማቻቸው ነበርና ያው አውቃባቸዋለች። ግን እሷም ብር ስጭኝ ወደ ውጭ ልወጣ ነው አለበለዚያ ለማርኮ ነው አሳልፍ የምሰጥሽ ትላንትና ማታ እንደመጣ አትርሹ እያለኝ እንግዲህ ስልኩ እኮ አለኝ እያለች እያስፈራራቻት ነው። እሷም ደግሞ ኧረ በፍጹም በዚህ ነገር ለቀልድ እንኳን እንዳታነሽ እያለች እንግዲህ ሉሊት ጽዬ እንግዲህ ያው ሀኒን ለማየት ብላ በዛው ቃል ጋር ነበር ያደረችው እና እንግዲህ ያው ራሷን የሳተች አስመስላ እንግዲህ ቃል የሌለ እንክብካቤ ነበር ሲያደርግላት ያደረው ማለት ነው። እና እንግዲህ ጠዋት ተነስቶ አሟት ነው ብሎ እንግዲህ ቁርሱን ሰርቶ ምናምን ነበረ። ከዛ እንግዲህ ሀኒ ስትነሳ ቅናት እንግዲህ ጭርጭር አድርጓት ዛሬም እንግዲህ ሴራዋን ልትጠነስስ ነው። ቁርስ በልተናል ልንወጣ ነው ሲላት እንግዲህ በጣም ነበር የተናደደችው። መቼም ቢሆን ቃል ያንቺ ሊሆን አይችልም እያለች እንግዲህ የእህት ምቀኛ መቼም ይችን አየሁ። እና እንግዲህ ቤተሰቦች የማርኮን ሴራ መጋለጥ አለበት። ሱሬና እናቱ በፍጹም መሄድ የለባቸውም። በጣም ነው የሚያሳዝኑት። ዳግም ደግሞ ይሄ ጥቅመኛ እንዴት ሉሊትን አሳልፎ መስጠት የለበትም ወይ? እኔማ አሁንማ በእነሱ የተነሳ መከራዬን አየሁ።